ፑቲን እንዲሞት ምኞታችን ነው። ይህንን ያሉት ዜሌንስኪ ናቸው። ይህንን ጨምሮ ለገና በዓል ለሕዝባቸው ያስተላለፏቸው አስደንጋጭ መልእክቶች መነጋገሪያ ሆነዋል። እንዲሁም ግብፅ በአሰብና በጅቡቲ ወደብ ግንባታ እገነባለሁ በሚል ሰበብ ጦሯን ልታሰፍር የመሆኑ ሚስጥር ሾልኮ ወጥቷል። ላለፉት ተከታታይ ዓመታት ኢትዮጵያን የመክበብ ስትራቴጂ ነድፋ እየሰራች የምትገኘው ግብፅ የጦር መርከቦቿን ወደ አሰብና ጅቡቲ እያንቀሳቀሰች መሆኑም ተነግሯል። አስገራሚውን ዝርዝር እንመለከተዋለን። በሌላ በኩል የአይሲሱ መሪ በሶሪያ መያዙ ታውቋል። አሜሪካና ሶሪያ በጋራ ኦፕሬሽን መስራታቸውንም ይፋ አድርገዋል። የአሜሪካ ወታደሮችን የቀጠፈው ክስተት አሜሪካ በቅርቡ ከተሻረከችው የደማስቆ መንግስት ጋር በማበር ዘመቻዋን እንድታጠናክር አድርጓታል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ዜሌንስኪ ፑቲን እንዲሞቱ እንመኛለን ማለታቸው መነጋገሪያ ሆኗል። እንዲጠፋልን፣ እንዲሄድልን እንፈልጋለን አሉ። ለሕዝባቸው ባስተላለፉት መልእክት ለገና በዓል ለሕዝባቸው ያስተላለፉት መልእክት ሌሎች አስገራሚ ነገሮችንም ይዟል። የገና በዓል ሰሞን ብዙ ጥቃት ከሩሲያ የመጣበት ነው ያሉት ዜሌንስኪ አሁን ሁላችንም አንድ ህልም አለን፣ እርሱም ሰውየው እንዲሄድልን ነው ብለዋል። ሰውየው ያሏቸው ቭላዲሚር ፑቲን ስለመሆናቸው ብዙ ጥርጥር የለውም። ይህንን ካሉ በኋላ አሁን ግን ለሀገራችን መጸለይ አለብን፣ የምንጸልየው ደግሞ ለሰላም ነው ብለዋል። ብሔራዊ አንድነታችንን ማስጠበቅ አለብን፣ ተመሳሳይ ስሜት ውስጥ ነን ያሉት ዜሌንስኪ ለሀገር እንጸልይ የሚለውን ጥያቄ ከማቅረባቸው በፊት የሞት ምኞት መጥራታቸው ግን መነጋገሪያ አድርጓቸዋል። ከፑቲን ሞት በላይ ለሀገራቸው ሰላም ዩክሬናውያን እንዲጸልዩም ጥሪ አቅርበዋል። የፑቲንን ስም ባይጠቅሱም መልእክቱ ግን ግልጽ ነበር። 20 የሰላም ነጥቦች አሉኝ ብለው ብቅ ያሉት ዜሌንስኪ 800 ሺህ ጦር ይኖረናል፣ ሩሲያ ሱሚን ከመሳሰሉ ከያዘቻቸው ግዛቶች ትለቅልናለች፣ እንደ ኔቶ አይነት ዋስትና ይሰጠናል የሚሉ ዝርዝሮችን ማስቀመጣቸው ይታወቃል። የዩክሬን የገና በዓል ከጦርነቱ በኋላ ልዩ መልክ መያዙ ይታወቃል። ዜሌንስኪም ይህንን የገና በዓል አስታከው መልእክት ያቀርቡ የነበረው ዛሬ አልነበረም። እንደ አብዛኞቹ የምዕራብ ሀገር ክርስቲያኖች ዩክሬን ዲሴምበር 25 ላይ የገና በዓልን አክብራ አታውቅም። እንደ አብዛኛው የዩክሬን ኦርቶዶክስ ቤተ ክርስቲያን በኦርቶዶክሳውያን አቆጣጠር ጃንዋሪ 7 ነበር በዓሏን ስታከብር የቆየችው። ታዲያ ዜሌንስኪ ጦርነቱ ሲመጣ ከሩሲያ ጋር የተገናኙ ናቸው ያሏቸውን ተቋሞች መምታት ጀመሩ። አንደኛዋ ከሩሲያ ጋር ታነካካናለች ያለቻት ደግሞ የዩክሬን ኦርቶዶክስ ቤተ ክርስቲያን ነች። የቤተ ክርስቲያኒቷን መሰረታዊ አዕማዶች በመናድ ንብረቷን በመያዝ በዓል የምታከብርበትን ቀን በማሸጋሸግ ጭምር ዜሌንስኪ በቤተ ክርስቲያኒቱ ላይ ቂማቸውን ተወጥተዋል ይባላል። ሩሲያም ቤተ ክርስቲያኒቱም በዚህ ጉዳይ ላይ ቅሬታ እንዳላቸው ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ቤተ ክርስቲያኒቱን በተመለከተ ዩክሬን ልትጠብቃት ይገባል ብለው 28 ባሏቸው የሰላም ነጥቦች ውስጥ እንደ አንድ ነጥብ አካተውት እንደነበረም የሚታወቅ ነው። ምንም እንኳን ሃይማኖትና ጦርነት የተለያዩ ጉዳዮች ቢሆኑም ዜሌንስኪ ግን ቤተ ክርስቲያኒቱን ከሩሲያ ጋር ተለጥፋለች በሚል በከፍተኛ መጠን እያንገላታች ነው የሚሉ ሪፖርቶች ሲቀርቡ ቆይተዋል። በሌላ በኩል ግብፅ በአሰብ ወደብና በጅቡቲው ዶራሌህ ጦሯን ለማንቀሳቀስ እንዳሴረች ተሰምቷል። መቀመጫውን አቡዳቢ ያደረገው ዘናሽናል ጋዜጣ እንደዘገበው ግብፅ በሁለቱ ወደቦች ላይ ግንባታ እገነባለሁ በሚል ሰበብ ነው ጦሯን የማንቀሳቀስ እቅድ የያዘችው። የጦር መርከቦቻችን በአሰብና በጅቡቲ እየተንቀሳቀሱ ይገኛሉ ያሉት አንድ ስማቸው ያልተጠቀሰ የግብፅ ባለስልጣንም ይህንኑ ጉዳይ ለዘናሽናል አረጋግጠዋል። ባሳለፍነው ጥቅምት ወር ነበር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ አምርተው ከግብፁ ፕሬዝዳንት አብደልፈታህ አልሲሲ ጋር የተነጋገሩት። አልሲሲ ከኤርትራው ፕሬዝዳንት ጋር ከተፈራረሟቸው ነገሮች መካከል አንደኛው በአሰብ ወደብ ላይ ግንባታ ማከናወን ነው። ወደቡን ማዘመን የሚል የዳቦ ስም ያለው ይህ ስምምነት
ውስጡን ግን የግብፅ ጦር በአካባቢው እንዲንቀሳቀስ አረንጓዴ መብራት የሚያበራ ነው። በአሰብ ወደብ ብቻ አይደለም፣ በጅቡቲው ዶራሌህ ወደብም ግብፅ ተመሳሳዩን ሴራ አሲራለች። የጦር መርከቦችን ማስተናገድ የሚችል ስፍራ እንገነባለታለን፣ እንዲሁም ጥቂት የሚባሉ ምናልባት ኮማንዶዎች ሊሆኑ ይችላሉ፣ የጦር ክፍሎችም በአካባቢው እንዲንቀሳቀሱ ሊደረግ ይችላል ሲል ዘገባው አስቀምጧል። በባቤል መንደብ መተላለፊያ ፊት ለፊት የሚገኙት የኤርትራና የጅቡቲ ወደቦች ምንም እንኳን ከግብፅ በላይ ለኢትዮጵያ የተለያዩ ዕቃዎችን ለማጓጓዝም ሆነ የደህንነት ሥራዎችን ለመስራት ቢያስፈልጉም ግብፅ ግን ኢትዮጵያ ወደ ባህር ጠረፉ እንዳትጠጋ ካላት ፍላጎት የተነሳ ይህንን እንቅስቃሴዋን እያደረገች እንደሆነ ተስተውሏል። ኢትዮጵያን የመክበብ ስትራቴጂ በመንደፍ በሶማሊያ፣ በጅቡቲ፣ በኤርትራና በተለያዩ አካባቢዎች ጦሯን የማስፈር የማንቀሳቀስና ኢትዮጵያን የመወጠር ስልቷን አጠናክራ የቀጠለችበት ግብፅ አሁን ደግሞ የኢትዮጵያ ጥያቄ ነው ብላ በምታምነው አሰብ ወደብ እንቅስቃሴዋን ልታደርግ እንደሆነ ተሰምቷል። ቀይ ባህርን በ2000 ኪሎ ሜትር ርቀት እንደፈለገች የምትቀዝፍበት ግብፅ ኢትዮጵያ ግን በቀይ ባህር ምንም አይነት ድርሻ እንዳይኖራት የሚል አቋም እንዳላት ይታወቃል። በቀይ ባህር ላይ መወሰን የሚችሉት ቀይ ባህርን አሁን ባለው መልክዓ ምድራዊ አቀማመጥ የሚጋሩት ብቻ ናቸው የሚል አቋም በይፋ ያንጸባረቀችው ግብፅ የተለያዩ ተጽዕኖዎችን በመፍጠር ኢትዮጵያ በምንም አይነት መልኩ ወደ ቀይ ባህር እግሯ እንዳይሰነዘር እየሰራች ትገኛለች። ኢትዮጵያ ከሶማሌላንድ ጋር የባህር ጠረፍ ስምምነት በተፈራረመችበት ጊዜም ቁጣዋ ገንፍሎ ወደ ሶማሊያ ጦር እልካለሁ ብላ የሶማሊያን መንግስት አባብላ ጦሯን ለመላክ ይሁንታ እንዳገኘች ይታወቃል። አሁን ደግሞ በአሰብና በዶራሌህ ወደብ የጦር መርከቦቿን ነዳጅ የምትሞላባቸው እንዲሁም የተለያዩ አቅርቦቶችን የምታቀርብባቸውን የመርከብ ማረፊያዎች ልትገነባ መሆኑ ተሰምቷል። ሰርጓጅ የጦር መርከቦች፣ የሄሊኮፕተር ማሳረፊያ መርከቦችና ሌሎች አይነት መርከቦችም ሊንቀሳቀሱ ይችላሉ ነው የተባለው እንደ ዘ ናሽናል ዘገባ። ጉዳዩ ምን ያህል ተገፍቶበታል የሚለውን ነገር በተመለከተ ግን ዘገባው አልጠቀሰም። ምናልባት እዚህ ውስጥ የግብፅ ፕሮፓጋንዳ አለ ወይስ የለም የሚለው ጉዳይም የሚታይ ይሆናል። ኢትዮጵያ ወደ አሰብ ወደብም ሆነ ወደ ሌሎቹ የቀይ ባህር አካባቢዎች ዳግም ሐሳቧን እንዳትጥል ግብፅ እያስፈራራች ይሆን የሚለውም ነገር ሊሰመርበት ይገባል። ያ ማለት ግን ግብፅ አቅሙ እድሉና ሁኔታው እስከፈቀደላት ድረስ በየትኛውም የቀይ ባህር የጠረፍ አካባቢ ኢትዮጵያ እንዳትንቀሳቀስ ማድረግ አትሻም፣ አትፈልግም። ለዚህም ወገቧን አስራ አትሰራም ማለት አይደለም። በአባይ ጉዳይ ከፍተኛ ውዝግብ ውስጥ የገቡት ኢትዮጵያና ግብፅ የፊት ለፊት ጦርነት ይገጥማሉ ተብሎ አይጠበቅም ይላል ዊሊያም ዳቪንሰን የተባለው ተንታኝ ለዘ ናሽናል አስተያየቱን ሲሰነዝር። ነገር ግን ግብፅ እውነት የሆነውን ግድብ ምንም ማድረግ ስለማትችል ቀጠናዊ እንቅስቃሴዎችን ታደርጋለች ሲልም አስተያየቱን ሰንዝሯል። ኢትዮጵያ ጎረቤቶቿን እና የናይል ተፋሰስ ሀገራትን አስተባብራ ግብፅ የፈለገችውን አይነት ተጽዕኖ እንዳይሳካ ማድረግ የቻለች ቢሆንም ግብፅ በሌላ መልክ የምትመጣበትን መንገድ የመመከት የቤት ስራ ይኖርባታል ማለት ነው። ዘናሽናል ዘገባው ላይ እንዲህ ይላል። ምንም እንኳን በግብፅ ያለው የአባይ ፍሰት ምስጋና በኢትዮጵያ ከፍተኛ ተራሮች ስለዘነበው ዝናብ ይሁንና ምንም እንከን ባይገኝበትም ሱዳን ግን ከግድቡ ውሃ አለቃቀቅ ጋር በተገናኘ አንዳንድ ቅሬታዎች እንዳሏት ጽፏል። የግብፅ ስትራቴጂ ግን አሁንም ኢትዮጵያን መክበብ ነውና ቀጥሏል። በመጨረሻም አይሲስ በደማስቆ ምራልኝ ብሎ የሾመው ሰው በቁጥጥር ስር መዋሉ ተሰምቷል። የሶሪያና የአሜሪካ የተቀናጀ ዘመቻ ሰውየው በቁጥጥር ስር እንዲውል አድርጎታል ነው የተባለው። ፓልሚራ በተባለችው የሶሪያ ስፍራ የአሜሪካ ወታደሮች መሞታቸውን ተከትሎ የአሜሪካ ጦር ከሶሪያ ጋር በመተባበር የተለያዩ ዘመቻዎችን እያከናወነ ይገኛል። በዚህም ዘመቻ ሳቢያ ከደማስቆ ወጣ ብሎ በሚገኝ ማዳሚያ በተባለ አካባቢ ከፍተኛ ፍተሻና አሰሳ ሲደረግ ቆይቷል። አሜሪካን ጨምሮ ጸረ አይሲስ የሆነው ጥምረት የአይሲስ መሪዎች የሚገኙባቸውን ህዋሶች በቁጥጥር ስር ለማዋል እንቅስቃሴ ሲያደርግ ነበር። በዚህም መሰረት ጣሃ አልዙቢ የተባለ በበረሃ ስሙ አቡ ኦማር ቲቢያ የተባለ ግለሰብ በቁጥጥር ስር መዋሉ ተሰምቷል። የደማስቆና የአካባቢውን የአይሲስ ሽብርተኝነት ይመራ እንደነበርም ተነግሯል።
ብርጋዴር ጀነራል አህመድ አልዳላቲ የተባሉት የሶሪያ የብሔራዊ ጸጥታ ኃላፊ እንደተናገሩት ከሰውየው ጋር አጥፍቶ ጠፊዎች በቀበቶ መልክ የሚታጠቁት ፈንጂ እንዲሁም ደግሞ ለውጊያ የሚያገለግሉ የተለያዩ የጦር መሳሪያዎች እንደተገኙም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መልካም ሰው ይመስላል ብለው ያሞካሿቸው አልሻራ ወደ ስልጣን ከመጡ በኋላ ዋይት ሀውስም ጭምር በመጋበዝ እንዲሁም የተለያዩ የአጋርነት ስምምነቶችን በመፈራረም ከሶሪያ ጋር እየተቀራረቡ ይገኛሉ። በሶሪያ የተነሳውን አብዮት ተከትሎ የሶሪያን መንግስት ለመጣል ከዚህም ከዚያም የተደረጉ ፍልሚያዎች ሶሪያን እንዳዳከሙ፣ ይህ ደግሞ የጸጥታ ክፍተት ፈጥሮ አይሲስን የመሳሰሉ አውሬ ቡድኖች እንዲፈነጩ ስፍራ ሰጥቶ እንደነበር ይታወቃል። ዓለም አቀፍ ዘመቻ ተደርጎ ከሶሪያም ከኢራቅም በከፍተኛ ደረጃ የተመታው አይሲስ አሁንም ህዋሶቹን በተናጠልም በቡድን እያንቀሳቀሰ ይገኛል። ሲአይኤን ጨምሮ ሳውዲ አረቢያና ቱርክን የመሳሰሉ ሀገራት ጭምር የበሽር አልአሳድን መንግስት ለማውረድ በቢሊየን የሚቆጠር ዶላር አውጥተው የአልቃይዳ ታጣቂዎችን ጭምር አስታጥቀው የከፈቱት ዘመቻ እንዲህ አይነት ቀውስ ውስጥ የከተታት ሶሪያ ዛሬ አሜሪካ መልሳ ወታደሮቿን ከሚቀጥፈው አይሲስ ጋር እንድትዋጋ ምክንያት ሆኗል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።